ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ሥላሴ አካል አላቸው የላቸው? ሲወላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታ የላቸውም የተባሉ መላእክት ናቸው። ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው? አብ ወልድ መንፈስ ቅዱስ ጾታ አላቸው ወይ? አላቸው። ፀሐይ ጾታ አላት አልኩ አሁን ራሱ። ወይም ፀሐይ ጾታ አለው? ግን እንደንግግራችሁ ፀሐይ ወጣ ትላላችሁ ወይስ ፀሐይ ወጣች? ፀሐይ ወጣ ትላላችሁ። ግን በአብዛኛው የምትሉት ምንድነው? ፀሐይ ወጣች። ጨረቃው ምን ይመስላል ነው የምትሉት? ጨረቃዋ ምን ትመስላለች ነው የምትሉት? ተመልከቱ። አሁን ይሄ ምንድነው? ጾታ ነው። ለእግዚአብሔር ዓይን እንዳለው ጆሮ እንዳለው ግን ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደራሱ እንዳያስብ ደግሞ ፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው እዚህ ጆሮው ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በዓይንም ይሰማል ሰው። ያው አንድን ሰው እንደዚህ ብለው ይመጣል አይደል? ምንድነው ያልኳችሁ እናንተ? እና ነው ያልኩት ማለት ነው። ስለዚህ በዓይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት። እሺ የተከበራችሁ የእግዚአብሔር ልጆች እንደምን ዋላችሁ? እንደምን ቆያችሁ? አሜን። ቸርነቱን ምሕረት ያበዛልን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ እንደ እግዚአብሔር ፈቃድ እንደ ሐሳብ ይዘን መጥተናል። በተለይ ደግሞ አሁን ባለው ሁኔታ እየተራገበ ያለ መሰረታዊ የሆነ ጉዳይ ነገር ግን በጣም የለቀቀው አንድ መረጃ አለ። ይህንን ልናካፍላችሁ እንወዳለን ማለት ነው። መጀመሪያው ምንድነው ሐሳቡ? ሥላሴ ጾታ አላቸው ወይ የላቸውም የሚል ሐሳብ ነው። እንግዲህ ይሄ ሐሳብ የመጣው በአንድ መምህር በኩል ነው። አንድ መምህር በኩል ሐሳቡ ሥላሴ ጾታ የላቸውም የሚል ትምህርት ስለመጣ ለዛ ሐሳብ ይሆን ዘንድ እኛም የተቻለንን ያህል እንደ ቤተክርስቲያን ልጅነት ልንናገር ወደናል ማለት። የመጀመሪያው ግን ማንሳት የምንፈልገው ሐሳብ ምንድነው? ይሄ ሐሳብ መስመር ያስፈልገዋል ብለን እናምናለን። መስመር ያለው አቅጣጫ ያለው መልስ ያስፈልገዋል ብለን አሁን መምህሩ ከተናገሩት ይልቅ በዚህ በቲክቶክ ውስጥ ተላይ አቅም አላቸው የማይባሉ ሥላሴ አንድነትና ሶስትነት ያልገባቸው ሰዎች እንኳን ስለ ሥላሴ መተንተን ስለ ሥላሴ መናገር ስለሞከሩ እንደገን ከሰውየው ይልቅ የሰውን ልጅ ከእግዚአብሔር ከሥላሴ ምስጢር እያራቀ ነው ማለት። ስለዚህ በቤተክርስቲያን ሕግ መሰረት ቤተክርስቲያን መስመር መሰረት ለዚህ ትምህርት መልስ የሚሰጡ የቤተክርስቲያን ልጆች አሉ። ድሮም የምናውቃቸው በእነ አርዮስ ዘመን መልስ የሰጡ እነ ንስጥሮስ ዘመን መልስ የሰጡ ቤተክርስቲያንን አጽንተው አቁመው ዶግማዋ፣ ስርዓቷ፣ አስተምሮዋ እንዳይናወጽ አድርገው ያቆሙ ሊቃውንት አሉ። አሁንም ሊቃውንት አሉ። ለነዚህ መስመር ባለበት ሁኔታ መልስ እንዲሰጠው እንፈልጋለን። ሊቃውንቱ ቢናገሩ በቤተ ጉባኤ የደከሙ ዘመናቸውን ያሳለፉ በምስጢር የረቀቁ ቤተክርስቲያን ምታቃቸው ቤተክርስቲያን የመሰከረችላቸው ሊቃውንት ይህንን መልስ ቢሰጡት በጣም የተሻለ ይሆናል ብለን እናምናለን። ስለዚህ ይሄ ጉዳይ በዚህ እንዲታይ እንደ ልጅነት እንናገራለን ማለት ነው። በዋናነት ግን የምስጢር መውደቅ የምስጢር መንሸራተት ዛሬም አለ፣ ድሮም አለ፣ ነገም ይቀጥላል ማለት ነው። ሰው ምስጢርን ያፋልሳል፣ ከምስጢር ይወድቃል። ለምሳሌ አርዮስን ብናነሳ አርዮስ ወልድ ክብር ይግባውና ለአንድያ ልጁ ለክርስቶስ ወልድ ፍጡር ነው ብሏል። ነገር ግን ያንን ደግሞ ያደላደሉት መምህራን ናቸው። ያደላደሉት በቤተክርስቲያን ውስጥ የኖሩ ሊቃውንት አደላድለው እንዳይናወጽ ሰው ከሃይማኖት እንዳይንሸራተት አድርገዋል ማለት። ስለዚህ እንደዚህ አይነት ሐሳብ አሁን በቲክቶክ በጣም ጎላ እንጂ ነበር። ነገር ግን ቤተክርስቲያኗ መልስ አላት። ቤተክርስቲያኗ አግባብ ያለው መልስ አላት። ሥላሴ ጾታ አላቸው ስትልም መልስ አላት፣ ጾታ የላቸውም ስትልም ቤተክርስቲያን መልስ አላት ማለት። ለሁሉም አግባብ ያለው መልስ አላት። ኮንቴክስት የሆነ ሃይማኖታዊ የሆነ ራሱን የቻለ የሃይማኖት አውድ ሰጣ መልስ ትሰጣለች ማለት ነው። ስለዚህ ይሄንን መረዳት ያስፈልጋል ማለት ነው። ነገም የሚነሳ ሰው ስለሚኖር ነገም ስለ ሥላሴ ጾታ ሳይሆን ሥላሴ አንድ ናቸው ብሎ የሚነሳም ሊኖር ስለሚችል ቤተክርስቲያን ግን የምታፍርበት ሁኔታ የለም ማለት ነው። እና ይሄንን ግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው። ከማራገብ ይልቅ ትክክለኛ መልስ እንዲሰጥ ለሸርና ለላይክ ይሄ ምንድነው ቫይራል ለመውጣት ከማሰብ ይልቅ በዚህ በሃይማኖት ላይ ቫይራል መውጣት በእውነቱ በጣም ከባድ ነው። ሃይማኖት ስለሆነ ድህነት ስለሆነ
የሰው ልጅ ከስላሴ ጋር የሚጠጋበት የእውቀት ጥግ ስለሆነ በዚህ ላይ አራግቦ ሰውን ክደት ውስጥ መክተት በእውነቱ ሚዲያውን በአግባቡ አለመጠቀም ነው ብዬ አምናለሁ ማለት። አባቶቻችን ለዚህ ምን ብለዋል? አስተምረዋል። ቤተክርስቲያንም አስተምራለች፣ መጽሐፍ ቅዱስም ተናግረዋል። ስላሴ እንግዲህ ጾታ የላቸውም። እውነት ለመናገር ቤተክርስቲያን ጾታ የላቸውም ብላ ነው የምታስተምረው። ጾታ የላቸውም። መምህራኑም ተናግረዋል። ለምሳሌ በመርቀቅ ነፍስ ማን ይረቃል? መላእክት ይረቃሉ። አሁን ነፍስ አትጨበጥም ማለት ነፍስን የሚጨብጥ የለም የሚዳስስ የለም። የት ናት ብሎ ለምሳሌ ነፋስን እናንሳ። ነፋስ አለ። ከነፋስ ደግሞ ነፍስ ትረቃለች። ከነፍስ ደግሞ መላእክት ይረቃሉ። ከመላእክት ደግሞ ስላሴ እጅጉን ይረቃሉ ማለት። የት አሉ አይባሉም እኮ። አሁን ስላሴን መለካት መጨበጥ አይቻልም። ብዙ ሊቃውንቱ እንደተናገሩት አዎ እግዚአብሔር በዚህ አለ አይባልም። ስላሴ በዚህ ይገኛሉ አይባሉም። ምክንያቱም መጨበጥና መዳሰስ ለፍጡር የተሰጠ ፍጡር ነው ሊጨበጥ የሚችለው። ግዑዝ የሆነ አካል ነው ሊጨበጥ የሚችለው። ስለዚህ ስላሴ እጅጉን የረቀቁ ናቸው ማለት ነው። መርምረህ አትደርስባቸው። እንደዚህ ብለህ በሐሳብህ ልልና ወጣህ ማየት አትችልም። ልክ እንደ አባ ሕርያቆስ ደርሰህ ትመለሳለህ ማለት ነው። አባ ሕርያቆስ ፈለግሁ ነው የሚለው አሻተቱ ይላል። ማግኘት አይቻልም ስላሴ። ስለዚህ በዚህ ልክ መርቀቅ ከቻሉ ጾታን አምጠህ ልትለጥፍላቸው አትችልም። ይሄ ለሰው የሚሰጥ ነገር ስለሆነ ማለት ነው። ጾታ ለሰው የሚሰጥ ነው፣ ለፍጡር የሚሰጥ ነው። ለአበበና ለከበደ ወይም ደግሞ ለሴት የሚሰጥ እንጂ ለስላሴ ጾታ አላቸው ተብሎ የሚሰጥ አይደለም ማለት ነው። ለምሳሌ ይሄን ሐሳብ ከመጽሐፍ እንውሰደው። ለምሳሌ ምን ይላል ዳዊት? እግዚአብሔርን ምን ብሎታል? አንተ ብሎታል። በወንድ ጾታ ሰጠው። ግን ለምንድን ነው የሰጠው? ያውን ማብራሪያ ይፈልጋል ማለት ነው። እግዚአብሔር በዳዊት ስናይ ዳዊት ምን ይላል? እግዚአብሔር ሆይ እርዳኝ ይላል። በየመዝሙሩ ስናይ አንተ ብሎ ይሰጣል። ለምን አንተ አለው? ሊያስነሳ ይችላል። ነገር ግን ይህንን መልስ አባቶቻችን አግባብ ባለው ሁኔታ ምን ሰጠውታል? መስመር ሰጠውታል ማለት ነው። አንተ ሲለው በወንድ ጾታ ሰጠው ማለት ሳይሆን እግዚአብሔር በአዳም በደል ምክንያት ከሶስቱ አካል አንዱ በተለየ አካል ወልድ ኢየሱስ ክርስቶስ መጥቶ እንደሚያድነን ያም ደግሞ በወንድ ጾታ እንደሚሰጥ ወንድ እንደሚሆን በአዳም በኩል ገብቶ እንደሚያድነን የሚያስረዳ ነው ማለት እንጂ ስላሴ ጾታ አላቸው ማለት አይደለም። ለምሳሌ ቅዱስ ያሬድን ደግሞ እናምጣ። ቅዱስ ያሬድ ምን አለ? ስላሴን አንተ አቡነ ወአንተ መምህርነ፣ አንተ አቡነ ወአንተ እምነ ይላል። በአንድ በኩል ምን ይላል? ወንድ አድርጎ ይጽላቸዋል። ምክንያቱም የተለየ አካል ክርስቶስ አንድ ልጁ የባህሪ ልጁ ኢየሱስ ክርስቶስ መጥቶ ስላዳነን መከራችን ስለተቀበለ ውርደታችን ስለተሸከመ በአዳም በኩል በእመቤታችን በድንግል ማርያም የወንድነትን ባህሪ ይዞ መጥቶ ስላዳነን አንተ ብሎታል። ወአንተ እምን አለ። ስላሴን ደግሞ ለምን አንተ እናታችን እንዳለ የሴት ጾታ ሰጠው ማለት ነው። ይሄ ማለት ምንድነው? ስላሴ ሩሩ መሆናቸውን ሲያረጋግጥ፣ የዋህ መሆናቸውን ሲያረጋግጥ፣ ለሰው ለፍጥረቱ አዛኝ መሆናቸውን ሲያመላክት ምን አለ? በሴት አንቀጽ ጸራ ማለት ነው። ምክንያቱም አሁን በእይታ ሴት ምንድናት? በባህሪዋ ሩሩ ናት አይደል? በባህሪዋ ወይም ደግሞ የሴት ልጅ አዛኝ የዋህ ናት። ስላሴ ደግሞ በዚህ ቦታ ሲሰጡ ለፍጥረቱ እንደሚያዝኑ፣ ለፍጥረቱ አስፈላጊውን ነገር በወቅቱ እንደሚያመጡ፣ ፀሐይን እንደሚያወጡ፣ ዝናብን እንደሚያዘንቡ የሚያሳይ ነገር እንጂ ጾታ የሚሰጣቸው ነገር አይደለም ማለት ነው። ስለዚህ ይሄን ጉዳይ ጾታ አላቸው ብለን በየሚዲያው ማራገብ አስፈላጊ አይደለም ማለት ነው። ጾታ ለሰው ልጅ ነው የተሰጠ። ለመላእክት እንኳን ጾታ የላቸውም። መላእክት ምንድነው በወንጌሉ ጌታችን ሲጠይቁት ምን አሉ? ሰው ከሞተ በኋላ ምን አሉ? ሰው ከሞተ በኋላ ለምሳሌ አንድ ሰው 3 ሚስት ቢያገባ በወንጌል ነው የተናገሩት። 3 ሚስት ቢያገባ ከሞተ በኋላ ለማን ነው የምትሆነው ያቺ ሚስት ብለው ጠየቁ። እናንተ ምን አለ? ካገባችሁ በኋላ ከሞት በኋላ እናንተ አታገቡም አትጋቡም እንደ መላእክት ትሆናላችሁ ነው ያለው። ይሄ ማለት ምንድነው? መላእክቱ ጾታ እንደሌላቸው፣ መላእክቱ እንደማይራቡ፣ መራቢያ አካል እንደሌላቸው ሲናገር ማለት ነው። ለመላእክት እንኳን ጾታ ካልሰጠን በእውነቱ ረቂቅ ለሆነው አምላክ ለማይጨበጠው በእምነት ለምናመልከው ሳናየው ለምናምነው አምላክ ጾታ አለው ብላ ቤተክርስቲያን አታስተምርም ማለት ነው። እና ይህንን ጉዳይ አቅጣጫ መስጠት ያስፈልጋል። ድህነት ነው፣ የድህነት ጉዳይ። ስለ ነገረ ስላሴ ሊቃውንቱ ማብራሪያ ሊሰጡ ይገባል ማለት ነው። ይቆየን። ስብሐት ለእግዚአብሔር።